ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም። ረመዳን እንግዲህ ገባ እንደገባ እየወጣ ነው። ዛሬ 10ኛ ቀናችን ነው። 1/3ኛውን ጨረስ ነው ማለት ነው። ያሉት ቀሪ ቀናቶች ላይ ሁላችንም የበለጠ ራሳችንን አጠናክረን ጠንከር ብለን ከአላህ ጋር ያለን ግንኙነታችንን እናሳምረው። አላህ Subhanahu Wa Ta'ala ነገሮችን እንዲያስተካክልን ዱንያ አኺራችንን የተስተካከለ አላህ እንዲያደርግልን አላህን እንማጸነው። የዛሬ ርዕሴ በሁሉም ሙስሊም ልብ ውስጥ ናቸው። ማን ናቸው? ረሱል አለይሂ ሰላቱ ወሰላም። ሁሉም ሙስሊም ይወዳቸዋል። ሙስሊም ነኝ ብሎ ነብዩን ማይወድ አንድም የለም። የነብዩ አለይሂ ሰላቱ ወሰላም ክብር ሁሉንም ሙስሊም ያስጨንቀዋል። የእሳቸው ክብር መነካት የኛ ክብር መነካት ነው። ከምንም በላይ የረሱል አለይሂ ሰላቱ ወሰላም ጉዳይ ዓለም ላይ ያሉት ሙስሊሞች በአጠቃላይ ሁሉንም ሙስሊም የሚሰበስባቸው ጉዳይ ቢኖር አንዱ ይህ ነው። ማንም ረሱል አለይሂ ሰላቱ ወሰላም ሲነኩ፣ ሲዘለፉ፣ ሲሰደቡ አንድም ሙስሊም ይደሰት የለም። ሁሉም ያንገበግበዋል፣ ሁሉም ይቆጣል። በሰሞኑ ይሄን ነው ያየን ያለ ነው። ሚዲያን በነፃነት አገኘው ብሎ እንደፈለገ ረሱል አለይሂ ሰላቱ ወሰላም ላይ የስድብ ናዳ የሚያወርድ ሳቃቸው ረሱልን የሚዘልፍ ቢያቃቸው ኖሮማ ወላሂ ለሱ እኮ ነው የተላኩት። ለዓለማት እዝነት የተላኩት እኮ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ሁሉም ነቢያቶች እኮ ለቀያቸው ነው የተላኩት፣ ለአካባቢያቸው ነው የተላኩት። የነቢያት መደምደሚያ አላህ ለዓለማት እዝነት አድርጎ የላከው ረሱልን አለይሂ ሰላቱ ወሰላም ብቻና ብቻ ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ሙሐመድ ወይ እኛ አንተን እኮ ለዓለማት እዝነት አድርገን እንጂ አላክንህም። የእዝነት መገለጫ አዛኝ ሩህሩህ ነቢይ ረሱል አለይሂ ሰላቱ ወሰላም ወላሂ ስድብ አይገባቸው፣ ግን ነብዩን ሰደባቸው። ለምን? ባለጌ ስለሆነ፣ ቆሻሻ ስለሆነ። ዛሬም የሱ ቢጤዎች ከሱ ጎን ነን ይላሉ። ከሱ ጎን ነን የሚለው በአጠቃላይ ባለጌ ስለሆነ ነው። ምክንያቱም ባለጌ የሚደግፍ ባለጌ ስለሆነ ነው፣ መጥፎ ስለሆነ ነው። አቅል ያለው አእምሮ ያለው ስድብን የራቀ ሰውማ ከእንደዚህ አይነት ሰው ጎን አይቆምም። መንግስትም አስፈላጊውን እርምጃ ሊወስድበት ይገባል። የዚህ አይነት ቆሻሻ ሰው ወላሂ በነብዩ አንደራደር በምንም መልኩ። ለነገሩ ይመስለዋል እንጂ የነብዩን ክብር የነካ ይመስለዋል እንጂ የነብዩን ክብር ማንም መንካት አይችልም። የሚከላከልላቸው ማን ነው? አላህ ነው። አንድ ሁለት ነብዩን ክብር መንካት ማለት ተራራን በጣት መገፍተር፣ መቦርቦር፣ መጣል ማለት ነው። ማይቻል ነገር ነው፣ ማይታሰብ ነገር ነው። እሳቸው ስብዕናቸው ክብራቸው እላይ የደረሰ ነው። አላህ ያሞገሳቸው የወደዳቸው ጉዝ አካላት ጭምር የሚወዳቸው። አንድ ቀን እሁድ ተራራ ላይ ወጡ ነብዩ ሰለላሁ ዐለይሂ ወሰለም። እስቡት እሁድ አሉት። እሁድ ወይ ተረጋጋ አሉት። አንተ ላይ ነብይ ያለብህ ሲዲቅ አለ፣ ሁለቱ ሸሂዶች አሉ አሉ። ማን? ዑመርና ዑስማን። አቡበከርም ሲዲቅ ስላሉ እሱ እሁድ እንደዛ ሆኖ ለምንድን ነው? እነዚህ የተከበሩ ሰዎች እሱ ላይ ሲወጡ የደስታ ነው መንቀሳቀስ የጀመረው። ተረጋጋ አሉት። ይحبنا ونحبه አሉት። ይወደናል እንወደዋለን አሉ። ጉዝ አካል ጭምር የሚወዳቸው ግመል ተበድላ መጣ አልቅሳ ስሞታ የነገረቻቸው ነብይ ሁሉም የሚወዳቸው የሚያፈቅራቸው። አንዳንድ ግን አላዋቂያን ያላወቁ አለቁ እንደሚባሉት ረሱል ላይ እንደፈለጉ ይሆናሉ። አደብ ያዙ፣ አደብ ያዙ። ማንም ሙስሊም በነብዩ አይደራደር። ሰላቱን የሚሸራርፍ እንኳን ቢኖር በሆነ ምክንያት ዲኑ ላይ ጉለት ያለበት እንኳን
ወላሂ አይደራደርም። ነብዩ ለኛ ምን ያህል እንደሆኑ አልገባችሁም፣ አላወቃችሁማ። ለኡመታቸው ያለቀሱ ነብይ ናቸው። አዛኝ ሩህሩህ ነብይ ናቸው። በቀልን ከውስጣቸው ያወጡ ነብይ እኮ ናቸው ረሱል ሰለላሁ ዐለይሂ ወሰለም ማለት። 8ኛ ዓመት ሂጅራ ላይ መካን ድል አድርገው ረሱል ሰለላሁ ዐለይሂ ወሰለም መካ ሲገቡ ጠላቶቻቸው ከሀገር ያባረሯቸው ያሰቃዩአቸው እንደው ምን ማድረጋቸው ይመስላችኋል? ሁሉም ተጨንቋል። ረሱል ይበቀሉናል ብለው አሰቡ። ነብዩ ግን ይሄን አላደረጉም። ሂዱ እናንተ ነፃ ናችሁ አሏቸው። የእዝነታቸው ጥግ لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم አላቸው አላህ። በእርግጥ ምን እናንተ ሰው ሆነ ማንነቱን የምታውቁት ቁረይሾች ወይ መልእክተኛን አስነስቼላችኋለሁ ልኬላችኋለሁ። عزيز عليه ما عنتم በእናንተ ላይ በሚደርስባችሁ መከራ እንግልታችሁ እንግልት የሆነ ችግራችሁ ችግር የሆነ ነብይ የእናንተ ስቃይ የሱ ስቃይ የሆነ ስትጨነቁ የሚጨነቅ ሐሪሱን አለይኩም በእናንተ ላይ የሚጓጓ። አዎ ረሱል አለይሂ ሰላቱ ወሰላም ወላሂ በጣም ይጓጉ ነበር። ሁሉም ሸሃዳ እንዲል ይጓጉ ነበር። ሁሉም ላኢላሃ ኢላላህ እንዲል ይጓጉ ነበር። ለምን? ከጀሃነም እሳት የሰው ልጅ እንዲድን ስለሚፈልጉ። አንድ ይሁዲ የሚካድማቸው ነበር፣ ታመመ። ሂደው ሊጠይቁት በመጨረሻ ሰዓት እንደው ላኢላሃ ኢላላህ በል እንድትድን አሉት። ይሁዲዩ አባቱን ቀና ብሎ አየው። አባት ምን አለው? አጢዕ አበል ቃሲምን ታዘዛ። የዚህ ጊዜ ሸሃዳ ሲይዝ ነብዩ ፊታቸው እያበራ ደስ ብሏቸው አልহামዱሊላህ ይሄ ልጅ ነፃ ላወጣልኝ ከጀሃነም እሳት ነፃ ላወጣልኝ ጌታ ምስጋና ይገባው እያሉ ነብዩ ተደስተው ወጡ። ወላሂ ነብዩ ነክቶ ሰላም ይቀመጥ የለም። አላህ በላ ነው የሚያወርድበት። ምሳሌ ልንገራችሁ፣ ሁለት ምሳሌዎችን ልንገራችሁ። አቡ ለሃብ የነብዩ አጎት ነው። ነብዩ ላኢላሃ ኢላላህን ይዘው ሲመጡ የአላህን ሪሳላ ይዘው መጥተው ሶፋ ላይ ወጥተው ያ ቀውሚ ቁሉ ላኢላሃ ኢላላህ ቱፍሊሁን ላኢላሃ ኢላላህ በሉ ህዝቦቼ ነፃ ትወጣላችሁ አሏቸው። መጀመሪያ ምን አሏቸው? ከዚህ ከተራራ ጀርባ እናንተን የሚያጠቃት ኃይል አለ ብዬ ብነግራችሁ ታስተባብሉኛላችሁ፣ አታምኑኝም እንዴ አሉ። እንዴት አናምንም? አንተ ላይ እኮ አንድ ቀን ውሸት አይተናናቅም። አዎ በውሸት አይታወቁም። ሙሐመዱን አሚን ታማኙ ሙሐመድ الصادق المصدوق ረሱል ሰለላሁ ዐለይሂ ወሰለም ይሄን ብለው ላኢላሃ ኢላላህ በሉ ሲሏቸው ሁሉም ደነገጠ፣ ጸጥ አለ። አቡ ለሃብ ግን ደፈራቸው። አጎታቸው አቡ ለሃብ ማለት ነብዩ ሲወለዱ ባሪያው ነብዩንም ጡት ስላጠባች ሱወይበቱል አስለሚያ ነፃ አውጥቷታል እኮ የወንድሜ ምትክ ብሎ። ግን የአላህን ሪሳላ ይዘው ሲመጡ የነብዩ ጠላት ሆነ። ምንድነው መልእክቱ የዚህ ታሪክ? አንተም ዲንህን አጥብቀህ ስትይዝ ወዳጆች ምን ሊሆን ይችላል? ጠላት ሊሆን ይችላል። ለምን? ዲንን ይዛህላ፣ ኢስላምን ይዛህላ፣ በነብዩ ሰለላሁ ዐለይሂ ወሰለም መመሪያና የአላህን ቁርአንና የምትተገብረው። ነብዩ ይህንን ሲያስተምሩ አቡ ለሃብ ምን አለ? ያ ሙሐመድ አሊሃዛ ጀማዕተና፣ ሙሐመድ ወይ ለዚህ ላኢላሃ ኢላላህ ቁም ነገር ነው ብለህ ሰበሰብከን? ተበለከ ያ ሙሐመድ ወይ ጥፋት ላንተ ይገባ አላቸው። አላህ ተቆጣ፣ ቁርአን አወረደ በስሙ ተበት የዳ አቢ ለሃብን ወተብ አለ። የአቡ ለሃብ ሁለት እጆች ጠፉ። ጥፋት ለኔ ነብይ ሳይሆን ላንተ ነው የሚገባው ብሎ አላህ ቁርአን አወረደ። ሚስቱም ኡሙ ጀሚል ትባላለች፣ አዛ ታደርጋቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም በሚሄዱበት መንገድ ላይ እሾህ ምን ታደርግ ነበር? ሐማለተል ሐጠብ አላት። እቺ እንጨት ተሸካሚ ስግብግብ አላት። የሀብታም ሚስት ናት፣ ለሰራተኛ ማሰራት ሲገባ ራሷ ታደርግ ነበር። ወይም ደግሞ ነገር ከዚህ ወዚህ ታመላልስ ነበር። ሐማለተል ሐጠብ ነብዩን አዛም ልታደርግበትን እሾህ እንጨት ትሸከም ነበር። መስጊድ ሲሄዱ የሚሄዱበት መንገድ ላይ እሾህ ትደረድር ነበር፣ አዛ ታደርግ ነበር። እሷም ጀሃነም እንደምትወርድ አላህ ገለጸ። መካ ላይ ነው የቁርአን ያወረደው ገና በጠዋቱ። አቡ ለሃብ ሞቶ መቼ ነው? ከበድር ጦርነት ከሳምንት በኋላ ነው የሞተው። ሲሞት ደግሞ የማይድን በሽታ ሰዎች የሚጠየፉት ልጆቹ ጭምር ተጠይፈውት በእንጨት ነበር እየገፉ ጉድጓድ ውስጥ የከተቱት ሲሞት። አላህ እንደዚህ ነው ያዋረደው። ማንን ነካ? ነብዩን ነክቶ።
የረሱል አለይሂ ሰላቱ ወሰላም ልጅ ኢብራሂም በልጅነቱ ሞተ። ሁሉም ወንድ ልጆቻቸው በልጅነት ነው የሞቱባቸው የነብዩ ሰለላሁ ዐለይሂ ወሰለም። ኢብራሂም ሲሞት ረሱል ላይ አላገጡ አሉ። መሐመድ በቃ ዘረ ቆራጣውን አሉ። ነብዩን ሰደቡ። አሁንም አላህ መልስ ሰጠ። ኢና አዕጠይና ከልከውሰር አብሽር ያ ሙሐመድ እኛ ላንተ ከውሰር ጀነት ውስጥ ያለ ጸጋ በአጠቃላይ ላንተ ሰጥተናል። ከውሰር ማለት ጀነት ውስጥ ያሉ ጸጋ ብዙ ነገሮች አንተ ለሚጠበቀው ፈሰሊ ስገድ ሊረቢከ ለጌታ ለአላህ ብቻ ስገድ ወንሃር ስታርድም ለሱ ብቻ ብለህ እረድ ኢነ ሻኒአከ ሁወል አብተር ዘረ ቆራጣ ማለት አንተን የሚጠላ ነው። አዎ ነብዩን የሚጠላ ነው ዘረ ቆራጣ ማለት የነብዩ ጠላት ነው። አላህ በዚህ መልኩ ነው መልስ የሰጣቸው። ኢና ከፈይናከል ሙስተህዚኢን ብሏቸዋል። አንተ ላይ በሚያላግጡት እኛም በቃሃለን ነው አላቸው አላህ። አዎ አላህ ነው የሚከላከልላቸው፣ አላህ ነው መልሱ የሚሰጣቸው። ሰላም ነው አላህ የሚነጥቀው። ዛሬ ቢደበቅም ይወጣል ነገር መዋረዱም አይቀር ነው ወላሂ እንደተደበቀ አይቀርም። ያስደበክም የከለልክም ውርደቱ አንተ ላይ ነውና አሳልፈ ብሰጥ ይሻላል ሚል መልእክት አለ። ነብዩ ማን ናቸው ታዲያ? ረሱል ሰለላሁ ዐለይሂ ወሰለም ማለት ለኡመታቸው የሚጨነቁ ለዓለማት ዝነት ተደርጎ የተላኩ ነብይ ረሱል ዐለይሂ ሰላቱ ወሰላም ሰሃቦቻቸው ፍቅራቸውን የገለጹላቸው በሚገርም ሁኔታ፣ ውዴታቸውን የገለጹላቸው በሚገርም ሁኔታ ለማን? ለነብዩ ሰለላሁ ዐለይሂ ወሰለም። አቡበከርና ታያችሁት ሂጅራ እኮ ሲወጡ አንዴ በቀኝ ይሆናል አንዴ በግራ ይሆናል። ለምን? የነብዩ ፍቅር አደጋ እንኳን ቢደርስ እኔ ላይ ይድረስ እያለ አንዴ ወደ ቀኝ አንዴ ወደ ግራ ፊት ከኋላ ይላል። የነብዩ ጉዳይ አስጨንቆት ማን? አቡበከር መካ ላይ ረሱልን አዛ ሲያደርጓቸው አቡበከር በዛ ገና የነብዩ ሰለላሁ ዐለይሂ ወሰለም ዙሪያ ያሉ ሰዎች ባልበዙበት ሰዓት አቡበከር ግን ፊት ለፊት ወጡ። አተቅቱሉነ ረጁላን አየቁለ ረቢ አላህ ጌታ አላህ ነው ስላለ ብቻ ትገሉታላችሁ? አንተም የሱን ቢጤ ብለው አቡበከር ራሳቸውን ስተው እስኪወድቁ ደበደቧቸው። ቤት ተሸክሟቸው ይዘው ገቡ። ነቃ አሉ። ምግብ ሲያቀርቡላቸው ረሱል እንዴት ናቸው አሉ። የመጀመሪያ ጥያቄያቸው ደህና ናቸው እሳቸው። አንተ ምግብ ብላ። በጭራሽ ነብዩን ያሉበት ሁኔታ ሳልመለከት ምግብ የሚባል ነገር አልበላም። ማን? አቡበከር ሲዲቅ ይዟቸው ሄዱ ተሸክሟቸው። ነብዩን ሲያዩአቸው ደህና ናቸው። አሁን አምጡልኛል። ይሄን ያህል ፍቅር ውዴታ ሰሃቦቹ የነበሩ ዓለም ላይ ያለ ሙስሊምም ለረሱል ዐለይሂ ሰላቱ ወሰላም ያለው ፍቅር ይሄ ነው። አላህ እኮ አልቋቸዋል። ስማቸውን ከስሙ ጋር እኮ ነው አላህ ምን ያደርጋቸው ያነሳው። ሙአዚኑ አሽሀዱ አን ላ ኢላሃ ኢለላህ ሲል ምን ያስከትላል? አሽሀዱ አነ ሙሐመደን ረሱሉላህ ይላል። ወረፈዕና ለከ ዚክረከ አላቸው። አላህ ከፍ አደረጋቸው። በጣም የሚያጅባችሁ ሙሐመድ ብሎ ያወጡላቸው አብዱል ሙጠሊብ ነው አያታቸው። የነብዩ ሰለላሁ ዐለይሂ ወሰለም ስም ሙሐመድ ብሎ ከመውጣቱ በፊት ሙሐመድ የሚባል ስም አይታወቅም እንብዛ። የነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ ተብሎ ከወጣ በኋላ ግን ዛሬ ዓለም ላይ ቁጥር ስም ማን ነው? ሙሐመድ። ሁሉም በየቤቱ ሙሐመድ እያለ ያወጣል። አሁንም ኢንሻአላህ አላህ ወንድ ልጅ ሲሰጣችሁ ማን ነው ስሙ? ሙሐመድ። ስማቸው ሲነሳ እኮ ሰለዋት እንድናደርግን የታዘዝነው ከነፍሳችን በላይ እንድንወዳቸው የታዘዝነው። ሰሃቦች እኮ ፊዳ ከአቢ ወኡሚ ይኩን እናት አባቴ ፊዳ ለርሶ የሆኑለት ብለው ያላደረጉት ነገር የለም። ሱብሃንአላህ ፍቅራቸው ልዩ ነበር። አንድ ሰሃባ በአንድ ጦርነት ላይ ባሏን አጣች። ለሴት ልጅ ባልን እንደሆነ ታውቃላችሁ። አባቷን አጣች፣ ልጇን አጣች። እዚህ ጋር ሲመጣ ባልሽ ሞተ፣ እዚህ ጋር አባትሽ ልጅሽ ይላታል። እሷ ምን ነበር የምትለው? ረሱል ሰለላሁ ዐለይሂ ወሰለም እንዴት ናቸው? እሳቸው ደህና ናቸው አሳዩኝ። ልክ እሳቸውን ስታይ ከእርሶ በኋላ እርሶ ሰላም ከሆኑ ሌላው ሙሲባ ቀላል ነው።
ሌላው ሙሲባ ቀላል ነው እርሱ ብቻ ምን ሆኖ ሰላም ይሁኑ ይሄ ነበር የሰሃቦች ፍቅር ለነብዩ ሰለላሁ ዐለይሂ ወሰለም ኡመት ከባዱ ሙሲባ መች እንደሆነ ታውቃላችሁ የነበረው ነብዩ የሞቱ ቀን ነው ሌሎች ህዝቦች ነብያቸው ሲሞት ማን ይተካ ነበር ሌላ ነብይ ይመጣ ነበር ከነብዩ በኋላ እኮ ሌላ ነብይ የለም ለነብዩ ኡማ ይሄ ነው አነስ ሲናገሩ ነብዩ መዲና ሲመጡ መዲና አበራቻል ብርሃን በብርሃን በቃ ደስታ መዲና ያጨለመችው ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ነው ኢብኑ ረጀብ ሲናገሩ ረሱል ሰለላሁ ዐለይሂ ወሰለም ሲሞቱ የነብዩ ሰሃቦች ግማሻቸው እግራቸው መንቀጥቀጥ ጀመረ መቆም አቃታቸው መውደቅ አፋቸው ተሳሰረ ነብዩ የሞቱ ጊዜ ያ ነው ለነብዩ ኡመት ከባዱ ሙሲባ ነብዩ የሞቱ ጊዜ ነበር በቢሊየን የሚቆጠር ህዝብ ልባቸው ውስጥ ያለን ሳናያቸው እኮ ነው የወደድናቸው ሳይታዩ የተፈቀሩ የተወደዱ ዓለም ላይ ማናቸው ነብዩ ሰለላሁ ዐለይሂ ወሰለም አይተናቸዋል والله አላየናቸው ግን እሳቸው ራሱ እኮ እኛን ናፈቁ ወንድሞቼ ናፈቁኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ እዚሁ አለን አይደል እንዲያሉ እናንተም የኔ ባልደረቦች ናችሁ ወንድሞቼ እኮ ምላችሁ እኔን ሳያዩ በእኔ ያመኑብኝ ናቸው በምን ትለያቸዋለህ ታዲያ ነገማ በውዱ ፋናቸው ለያቸዋለሁ ውዱ የሰገዱበት ፊታቸው ያበራል በዚህ ለያቸዋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሳያዩን የናፈቁን ነብይ እንዴት ታዲያ ሲነኩብን ጸጥ ይባላል ተብሎ ይታሰባል ዑመር አንድ ቀን አንድ ይሁዲ መጣና ነብዩን አንገታቸውን ያዛቸው ያበደርኩን ገንዘብ መልስ አላቸው ዑመር ሰይፉን አወጣ ለምን ዑመር በነብዩ ድርድር አቅም والله ዑመር ድርድር የለው ግን ነብዩ ምንድነው ያሉት ዑመር ወይ በእኔም በሱ ጥሩ አላልኩም እሱም እዳ ካለ በአግባቡ ጠይቅ ነው ማለት አለበት እኔም ደግሞ ካለብህ ክፈል ነው ፍታይ ነብይ ከነብዩ ይጫል ፍታይ አስብ ተበድለው እንዴት እንደሚናገሩ ተዋዕዶ መተናነስ ህልማቸው ቻይነታቸው ሰብራቸው ከተዋዋልነው የተወሰነ ቀናት ይቀራል አሉ ነብዩ ሰለላሁ ዐለይሂ ወሰለም ቢሆንም ስጡት አሉ ውል አለ የሚከፈልበት ቀኑ ሳይደርስ መጥቶ ያዛቸው ይሁዲ ምን አለ ይሄን ያደረኩት ሆን ብዬ ነው በእኛ መጽሐፍ ላይ የተጠቀሰ አለ እሱ ላይ መከራ እንግልት የተለያየ ችግር በደረሰበት ቁጥር ህልሙ ቻይነቱ እየጨመረ ይመጣል እችን ማረጋገጥ ፈልጌ ነው ያደረኩት አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ በተግባር ሰውን ወደ እስላም የሚጠሩ ነብይ አዛኝ ሩህ የሆኑ ነብይ ረሱል ሰለላሁ ዐለይሂ ወሰለም ሰው ሲቸገር የሰውን ችግር ለመቅረፍ የሚጥሩ ነብይ አንዱ መጣ አንተ መሐመድ ወይ አላህ ከሰጠህ ርዝቅ ስጠኝ አላቸው ይሄ የምታየው ሁለት ሸለቆ ፍየልና በግ ይታያል አዎ እየነዳው ሰዳሉት እየነዳ ይዞ ሄደ ህዝቦቹ ጋር መጣ ያ ቀውሚ አስሊሙ ህዝቦቹ ይስለሙ መሐመድ ድህነትን የማይፈራ አሰጣጥ ነው የሚሰጠው አለ አዎ ረሱል ይሄ ናቸው አዛኝ ናቸው ታዲያ ከኛ ምን ይጠበቃል የነብዩ መሰደብ አንገብግቦናል አይደል አቃጥሎናል አይደል አዎ ለነብዩ ጠላት በአጠቃላይ መልስ እንሰጣለን በምን የሳቸውን ፈለግ በመከተል እህቴም ሂጃብሽን ግጥም አድርገሽ በመልበስ የሳቸው ተከታይ መሆንሽ አሳይ የሳቸው ትእዛዝን ፈጽሚ አንተም ወንድሜ የሳቸውን ፈለግ በመከተል ያዘዙትን በመታዘዝ በሳቸው ትእዛዝ ላይ ሆነ የሳቸውን ጠላት ልናቃጥል የምንችለው በሳቸው ተግባር ላይ ስንኖር ብቻ ሙስታይድ ነን አዎ ይሄ ነው ለምን አላህ ቁርአን ላይ በብዙ ቦታ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም ነግሮናል በጣም የሚያጅባችሁ ሱረቱ ተውባ ላይ 8 ነገሮችን አላህ ያነሳል የሚያነጻጽርበት ስለ መሐባ አንስቶ ስለ ውዴታ ይሄ 8 ነገር ሐላል የሆነ በህይወታችን እጅግ አስፈላጊ የታዘዝንባቸው ልናከብራቸው ልንንከባከበው የታዘዝንበት ጉዳይ ነው አላህ የሚያነጻጽረው ምን ይላል ሱረቱ ተውባ ላይ አላህ ምን ይላል أعوذ بالله من الشيطان الرجيم قل إن
كان آباؤكم وأبناؤكم وإخوانكم وأزواجكم وعشيرتكم وأموال اقترفتموها وتجارة تخشون كسادها ومساكن ترضونها أحب إليكم من الله ورسوله وجهاد في سبيله فتربصوا حتى يأتي الله بأمره والله لا يهدي القوم الفاسقين قل بلات يا محمد عليه الصلاة والسلام إن كان آباؤكم أباتوቻችሁ እንደሆኑ وأبناؤكم ወንድ ልጆቻችሁ እንደሆኑ وإخوانكم ወንድሞቻችሁ እንደሆኑ وأزواجكم ባለቤቶቻችሁ ሚስቶቻችሁ ለሴቶች ባሎቻችሁ وعشيرتكم የቅርብ ዘመዶቻችሁ በአጠቃላይ وأموال اقترفتموها ከዚህም ብላችሁ የሰበሰባችሁት ያጠራቀማችሁት ንብረቶቻችሁ وتجارة تخشون كسادها እከስራለሁ ብላችሁ ምሰጉለት ንግዳችሁ ومساكن ترضونها የምትወዱት መኖሪያ ቤታችሁ أحب إليكم እናንተ ዘንድ ይበልጥ ተወዳጅ ከሆኑ አለ ከማን من الله ከአላህ ورسوله ከመልእክተኛው وجهاد في سبيله በሱ መንገድ ከመታገል እነዚህ 8 መሰረታዊ ነገሮች እናንተ ዘንድ ይበልጥ ተወዳጅ ከሆኑ فتربصوا ተጠባበቁ አለ ምን ቅጣቴን እኮ ያለ ነው አላህ فتربصوا ተጠባበቁ حتى يأتي الله بأمره الله ጉዳዩን ነገሩን ቅጣቱን ይዞ እስኪመጣ ድረስ ጊዜ ድረስ والله لا يهدي القوم الفاسقين الله አመፀኞች ህዝቦችን አይመራም ማለት አላህ አየ እንዴት ያነጻጸረው ከዚና ከኸምር ጋር ከስርቆት ጋር ሰው ከመግደል ጋር አይደለም አባት በእስላም ያለው ደረጃ እንዴት ነው ቀላል ነው እናት በእስላም ያለው ደረጃ ወንድም ልጅ ሚስት ዘመድ እንዴት ነበር በእስላም ያለው ደረጃ ዝምድና መቀጠል እንዴት ነው ንብረትህን በአግባቡ መያዝ ኢስራፍ አለማድረግ መኖሪያ ቤት በእስላም የተከበረ የተወደደ ነው ንግድ ዒባዳ ነው አላህ በፈለገው መልኩ ስንሰራ የተከበሩ ሐላል የሆኑ ነገሮችን አነሳና ከምን ጋር አነጻጸረው ከሱ ውዴታ ከመልእክተኛውና ከሱ መንገድ ከመታገል ጋር አነጻጸረው እነዚህ ነገሮች ውዴታነታችሁ ከነዚህ ከሶስት ነገሮች የበለጠ ከሆነ ተጠባበቁ አለ አላህ ሙስሊሙ ይሄን ያህል ትእዛዝ የመጣበት ጉዳይ ላይ ትኩረት በሚሰጠው ጉዳይ ላይ በነብዩ ውዴታ ላይ ፍቅር ላይ በአላህ ውዴታ ላይ ፍቅር ላይ والله አይደራደርም ስለዚህ እኛ እንኑረው የነብዩን ውዴታ እናሳይ ለዓለም በተግባር ልባችን ላይ አሉ እርግጥ ነው ማንንም የሚጠራጠር የለም ሁሉም ሙስሊም ልብ ላይ የነብዩ ሰለላሁ ዐለይሂ ወሰለም ፍቅር መሐባ አለ ውዴታ አለ ውዴታችን ደግሞ በምን እንግለጸው በተግባር እንግለጸው ባዘዙን ትእዛዝ እንግለጸው የዛኔ የነብዩን ሰለላሁ ዐለይሂ ወሰለም ጠላት ስም ያነሱትን በአጠቃላይ ጎንበስ እናስብላለን እናሳፍራለን ነብዩን والله የፈለገ ቢሳደብ ምን ቢል والله ከክብራቸው ችን ያለ አይቀንስ እኛ ነን የተሰደብነው የተዋረድነው ነው ኡሙ ጀሚል እኮ ነብዩን ሰድባለች ተበት የዳ አቢ ለሃብ ወተብ ሚል የቁርአን አንቀጽ ሲወርድ ጭራሽ በእኛ ላይ ግጥም ማንበብ ጀመረ በእኛ ላይ አለችና አቡበከር ሲድቅና ነብዩ ሰለላሁ ዐለይሂ ወሰለም አብረው ተቀምጠዋል ከአባ አካባቢ ላይ የታለ ጓደኛ አለች ለአቡበከር መጣ አብረው ነው የተቀመጡት ነብዩን አታይም አቡበከርን ታያለች የታለ ጓደኛ ሙዘመመን አሰይና አለች ሙዘመም ማለት የተወገዘ ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም ስም ማን ነው ሙሐመድ ማለት ምስጉን የተመሰገነ ነብዩ ምን አሉ አላህ ከጠላቶቼ ለኔ እንዴት እንደሚከላከልልኝ አያቸዋል እነሱ እኮ የሚሳደቡት ሙዘመም የተባለን ሰው ነው የተወገዘን ነው እኔ እኮ ሙሐመድ ነኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም ትእዛዙን ጣስን ዲኑንም ጠላን ብላ ባገኘው ኖሮ በዚህ ድንጋይ ነበር ብላ ሄደች አቡበከር ጭንቅ አላቸው ለምን አብረው ነው የተቀመጡት ስትሄድ ምንድነው አሉ አላህ ጋረዳት አሉ አዎ ከነብዩ አላህ ይከላከላል አላህ ጋረዳት አብረው ቁጭ ብለዋል አቡበከርን ታያለች ነብዩን አታይ
አላህ ጋረዳት። ጥንት የሚሳደቡ ነበር፣ አላህ የውርደት ካባ አለበሳቸው። ዛሬ ምሳደባለሁ ሚል ነብዩን ተቻለው ነቅፋለሁ ሚል ወላሂ አላህ የውርደት ካባ ነው የሚያከናንበው። አይቀርም። ትጠራጠራላችሁ? ወላሂ አልጠራጠርም። አላወቃቸውም። ቢያውቋቸው ኖሮ በተከተላቸው ነበር። ለሱ ተብለው እንደተላኩ አልገባውም፣ አልተረዳም። እሱም ያምንባቸው ነቢያቶች በአጠቃላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም መስክረዋል። ዒሳ እኮ ለነብዩ መስክረዋል። ከኔ በኋላ አህመድ የተባለ ስሙ አህመድ የተባለ ነብይ በሚመጣ አበስራቸዋለሁ እያለ እኮ ዒሳ አበስረዋል። ነቢያቶች አበስረዋል። ስለማን? ስለ ነብዩ ሰለላሁ ዐለይሂ ወሰለም። ኩሉ ኡመቲ የድኹሉነ አልጀና ኢላ መን አባ ለነብዩ። ሁሉም የኔ ኡመት ጀነት ይገባል፣ ጀነት ግባ ሲባል እምቢ ያለ ሲቀር አሉ። ቂለ ተባሉ ለነብዩ ሰለላሁ ዐለይሂ ወሰለም ወመን ያእባ ያ ረሱላላህ፣ አንተ አላህ መልእክተኛ ለመሆኑ ጀነት ተዘጋጅቶ ግባ ተብሎ እምቢ የሚለው ማን ነው አሉ። ቃል መን አጣዓኒ ደኸለ አልጀና፣ እኔን የታዘዘኝ ጀነት ይገባል። ወመን አሳኒ፣ እኔን ያመፀ እምቢ ያለ ፈቀድ አባ፣ ጀነት ግባ ሲባል እምቢ ያለው ይህ ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙሳ በዚህ ዘመን ቢኖሩ ማንን ነው የሚከተሉት? ነብዩን ሰለላሁ ዐለይሂ ወሰለም። አዎ ሙሴ በዚህ ዘመን ቢኖሩ እኔን ከመከተል ሌላ መንገድ የላቸውም ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ዒሳ ወይም ኢየሱስ ነገ ይመጣሉ፣ አይቀርም። በእስልምና አስተምሮ የቂያማ መቃረቢያ ላይ ይመጣሉ። ኢሳ ይመጣሉ፣ ኢስላምን ይሰብካሉ፣ በነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ይተዳደራሉ፣ ያስተምራሉ። አጀላቸው ይደርሳሉ፣ ሰው ናቸውና ይሞታሉ። ሙስሊሞች ይሰግዱባቸዋል፣ ይቀበራሉ። መተው የነብዩን ሸሪዓ ነው የሚመሩት። ማን? ዒሳ አለይሂ ሰላም፣ ሰላም በሳቸው ላይ ይሁን። እኛ ነብዩን እኮ እንድንወት ይታዘን። ላ ዩእሚኑ አሐዱኩም ሐታ አኩነ አሐበ ኢለይ፣ አንዳቸው አያምንም አላመነም እኔ እሱ ዘንድ በጣም ይበልጥ ተወዳጅ እስከመሆን ከምን ሚማሊሂ ወወለዲሂ ወናሲ አጅመኢን፣ ከንብረቱ ከወላጆቹ ከልጆቹ ይላል በሌላ ዘገባ፣ ከሰው ልጆች በአጠቃላይ እኔን አስበልጦ እስኪወድ ድረስ አያምንም። አንድ ቀን ዑመር ረዲየላሁ ዐንሁ ምን አላቸው ለነብዩ ሰለላሁ ዐለይሂ ወሰለም፣ ኢነከ አሐበ ኢለየ ሚን ኩል ሸይኢን ኢላ ሚን ነፍሲ አላቸው። ዑመር እርሱ እኮ እኔ ዘንድ አሉ፣ ሰሃቦች አይዋሹ፣ ከሁሉም ነገር የበለጠ ተወዳጅ ነው ከሁሉም ነገር እኔ ዘንድ፣ ኢላ ሚን ነፍሲ፣ ከነፍሴ ሲቀር አላቸው። فقال النبي صلى الله عليه وسلم لا يا عمر አሉት። ዑመር አላመንክም አሉት። ገና ነው አሉት። ከዛ በኋላ አሰበና ዑመር ثم قال انك احب الي من نفسي፣ አሁን እርሱ እኔ ዘንድ ከነፍሴ የበለጠ ተወዳጅ ነው አላቸው። الان يا عمر አሉት። አሁን አመንክ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ነብዩን መውደድ ዋጅብ ነው በእስላም፣ ግዴታ እኮ ነው፣ ግዴታ ነው። ሱና ምናምን የምትለው የተፈቀደ ምናምን ይባላል፣ ዋጅብ ግዴታ። ማንን? ነብዩን መውደድ። ይሄ እኮ መመሪያ ነው ሁሉ ሙስሊም የሚያውቀው። ታዲያ በመላ ማህበረሰቡ በሙስሊሙ ማህበረሰብ ዓለም ላይ እንደዚህ የተወደዱ ነብይን መንካት ወላሂ ዋጋ ያስከፍላል፣ ዋጋ ያስከፍላል። ስለዚህ አደብ ያዙ፣ ተጠንቀቁ። ሚዲያም በነፃነት አገኘው ብለህ ቤቴ ላይ የቲክቶክ እንትን አለኝ ምን አለኝ ብለህ እንደፈለክ የምትሆን አደብ ያዝ። ውርደት ነው የምትከናነበው፣ ሌላ አይደለም። ጭንቀትን ነው አላህ የሚያስወርስህ። የመጨረሻ አንድ ሐዲስ ተናግሬ ልዝጋ። የአላህ ውዴታን ማግኘት፣ አላህን መውደድ፣ ነብዩን መውደድ ሰሃቦች በአጠቃላይ ይመኙት የነበረ ትልቁ ጉዳይ ነው። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም የውመ ኸይበር ይላሉ ሰሐል ረዲየላሁ ዐንሁ ሲናገሩ፣ የኸይበር ዘመቻ ዕለት ለውጥየነ ራያ ገደን ረጁለን ዩፍተሁ ዐላ የደይሂ ዩሒቡ ላህ ወረሱለሁ ወዩሒቡሁ ላህ ወረሱሉሁ አሉ። ነገ የኸይበር ዘመቻ ዕለት በእጁ አላህ ድልን የሚከፍትለትን ሰው ለሱ ባንዲራውን እሰጠዋለሁ። ይህ ሰው
አላህና መልእክተኛን የሚወድ አላህና መልእክተኛውም ደግሞ የሚወዱት ብለው ይህን ምስክር ተናገሩ። فبات الناس ليلتهم ايهم يعطى ሰዎች ሌሊታቸውን ማን ነው የሚሰጠው እያሉ እያሰላሰሉ እያሰቡ አደሩ። فغدوا كلهم يرجوه ሁሉም እየከጀሉ ወደ ነብዩ ሄዱ እኔ በተሰጠው እያሉ። فقال ነብዩ ምን አሉ? አይነ علي بن ابي طالب የታሉ علي ያሉ። فقيل يشتكي عينيه እሱ አይኖቹ ታሞ ቤቱ ቁጭ ብለዋል አሉ። ነብዩ አስጠሩት። فبصق في عينيه ነብዩ አይኖቹ ላይ ተፍተፋሉ። ወዳአ ለሁ ዱዓ ማደረጉ። فبرع አይኑ ወዳው ዳን። ነብዩ ናቸው ዱዓ አደረጉት። እትፍ ያሉት ነብዩ ናቸው። የአላህ ነብይ ናቸው። ሙዕጂዛውን ያከናነባቸው ነብይ ናቸው። كأن لم يكن به وجعنا ምንም በሽታ እንደሌለበት ሆኖ ዳን። فأعطاه ከዛም ሰጡት ነብዩ ሰለላሁ ዐለይሂ ወሰለም። فقال وقاتلهم حتى يكونوا مثلنا እኛን እንዲመስሉ እንጋደላቸው ሲላቸው فقال انفذ على رسلك حتى تنزل بساحتهم አካይደን በዝግታይት ቀያቸው እስክትደርስ ድረስ ثم دعوهم الى الاسلام ስለ እስልምና ንገራቸው። واخبرهم بما يجب عليهم በእነሱ ላይ ግዴታ ምን እንደሆነ ንገራቸው። فوالله بالله ينبين لا يهدي الله بك رجلا خير لك من ان يكون لك حمر نعام الله ላንተ ሰበብ አንድ ሰው ሂዳ ከወፈቀልህ ሂዳ ከገጠመህ ከሰጠህ በአንተ ሰበብ አንድ ሰው ወደ እስላም ከመጣለህ ቀያይ ግመሎችን ከማግኘት ይበልጥልሃል። ቀያይ ግመል በወቅቱ የነበረ ትልቁ ሀብት ስለነበረው በዘመናችን ትልቅ መጓጓዣ በጣም ውድ መጓጓዣ በሉት ከማግኘት አንድ ሰው ወደ እስላም ቢመጣ ይበልጥልሃል። ነብዩ ለሰው ሂዳያ የሚጨነቁ ናቸው። ምንድነው የፈለኩት? ዑመር ምን አሉ? የዚህ ሐዲስ ለት ነገ ይህንን ባንዲራ ሰጣለሁ አላህና መልእክተኛውን የሚወድ አላህና መልእክተኛውን የሚወዱት ብለው ሲናገሩ ዑመር ምን አሉ? ማ አህበብቱ الاماره الا يوم اذن ስልጣን የተባለችን ነገር ያችን ቀን እንጂ አንድ ቀን ተመኝቼ አላቅም አሉ። ያችን ቀን ተመኘው አሉ። ለምን ተመኙ ዑመር? ምስክርነቱ ከባድ ነው አሉ። አላህና መልእክተኛን የሚወድ ተብሎ የእውነት ወዳጅ መሆኑ የተመሰከረ አላህና መልእክተኛም የሚወዱት ተብሎ የተመሰከረ ዋናው እኮ አላህ አንተን መውደዱ ነው። አላህ ካልወደደንማ ከሰርን እኮ ነብዩ ካልወደዱማ ከሰርን። የነሱን ውዴታ ማግኘት ነው ዋና። ያን ቀን ብቻ እችን ፈለኩኝ አው ቃለ ما تشرفت لها الا يوم اذن او كما قال እንደን ቀን ካልሆነ በስተቀር ጓጉችላት ፈልጋት አላቅም አሉ ዑመር። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም መሐባ ፍቅር በሁሉም ሙስሊም ልብ ላይ አለ። እኛ የሚጠበቅብን ምንድነው? እንሳቸውን እንከተል። ቁል ኢን ኩንቱም تحبون الله فاتبعوني በላቸው ያ መሐመድ አላህን እውነት የምትወዱ እንደሆነ فاتبعوني እኔን ተከተሉኝ በላቸው። يحببكم الله አላህ ይወዳችኋል። ويغفر لكم ذنوبكم ወንጀሎቻችሁን አላህ ያራግፍላችኋል። ስለዚህ የነብዩ ውዴታን ትክክለኛ ውዴታ አላህ ለኛ ይለግሰን። ነገ ሐውዳቸውን የምናገኝ አላህ ያድርገን። በነብዩ ፍቅር የነብዩ ውዴታ ውስጣችን ነው። ነብዩን ለመዝለፍ የምትሞክሩ ሰዎች አደብ ያዙ። አሁን መልእክቴ ነው። አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተ ባዳመጣችሁት ሁላችንም ተጠቃሚዎች አላህ ያድርገን። መጨረሻችን አላህ ያሳምርልን። ያሳለፍናቸውን የረመዳን ቀናቶች አላህ ይቀበለን። ያጠፋነው ካለ ደግሞ አላህ ይቅር ይበለን። ቀሪ ቀናቶችን ደግሞ በአግባቡ የምንወጣ አላህ ያድርገን። ፊት ለፊታችን ውድ ቀናቶች ለይለቱል ቀድር ገና ፊት ለፊት ነው። እንደው አግኝተው ከሚጠቀሙ አላህ ያድርገን። አላህ ይወፍቀን። መጨረሻችን አላህ ያሳምርልን። የረሱል አለይሂ ሰላቱ ወሰለም ውዴታ አላህ ይለግሰን። የእውነት ከልባችን የምናፈቅር አላህ ያድርገን። ሱናቸውን የምንከተል አላህ ያድርገን። ነገ የውመል ቂያማ ሐውዳቸውን የምናገኝ አላህ ያድርገን። የነብዩ ጠላትን አላህ የውርደት ካባ አላህ ለባብሶ አላህ ያከናንበው። ነብዩን የሚዘልፍ ነብዩን የሚሰድብ አላህ የውርደት ካባ አላህ ያከናንበው። አላህ Subhanahu Wa Ta'ala የኛን ውዴታም ደግሞ የእውነት አላህ ያድርግልን። እርስ በርስ የምንዋደድ አላህ ያድርገን። የምንከባበር አላህ ያድርገን። አንድነታችንን አላህ ያጠናክርልን። ነገ የውመል ቂያማ ልክ እዚህ ቤት እንደዚህ እንደሰበሰበን ነገም ጀነቱል ፊርደውስ እንደዚህ ከሚሰበስባቸው ሰዎች አላህ ያድርገን። መጨረሻችን አላህ ያሳምርልን። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብን ደግሞ የጀነት አላህ ይብላቸው። ከቀብር ቅጣት አላህ ይጠብቃቸው። የሁላችንም መጨረሻ ያማረ አላህ ያድርግልን። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለሴቶቹ ሷሊህ ባል ለወንዶች ሷሊህ ሚስት አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ውጭ ሀገር ቆይቶ ከቤተሰቦቹ ጋር ለመገናኘት የናፈቀ እንደው ምን ይዤ ልገናኝ ያሉ እህት ወንድሞች አሉ።
አላህ የተጨነቁትን በአጠቃላይ አላህ ይፈርጃቸው። ለነዚህ ወንድሞችን ነገሮችን አሳክቶላቸው አሟልቶላቸው ከቤተሰቦቻቸው ጋር በሰላም ይገናኙ አላህ ያድርጋቸው። እንደው አልጋ ላይ ተኝተው ረመዳንን ከኛ ጋር ለመጾም መስጊድ ላይ መቀመጥ የሚፈልጉ ብዙ ወንድም እህቶች አሉ በየሆስፒታሉ የተኙ አላህ ያሽራቸው፣ አላህ ያሽራቸው። የኛንም መጨረሻ አላህ ያማረ አላህ ያርግልን። ለይለቱል ቀድርን አላህ ይወፍቀን፣ ወደ ፊትናት አላህ ይወፍቀን፣ የምናገኛት አላህ ያድርገን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته.